የትላንትናው ምሽት ጃፓንን ያርገፈገፈው ከባዱ አደጋ እየመጣ እንደሆነም አመላካች ስለመሆኑም በርካታ የዜና አውታሮች ዘግበውታል። ባለፉት 10 ዓመታት ብቻ ተፈጥሯዊ አደጋዎች ደጋግሞ የጎበኛት የጃፓን ምድር ለመሬት መንቀጥቀጥ እጅግ የተጋለጠችና በከፍተኛ ሁኔታ የምድር አቀማመጧ አደጋውን ለመጋለጥ ይጋብዛታል። ጃፓን በመሬት መንቀጥቀጥ ስትመታ ይህ የመጀመሪያው አይደለም። በዓመት በተደጋጋሚ በመሬት መንቀጥቀጥ የምትመታ ሀገር ናት። 7.5 የደረሰ የመሬት መንቀጥቀጥ መከሰቱን የተዘገበው የጃፓን ሜትሮሎጂ ምን አለ? ሌላውስ አስከፊው እየመጣ ያለው የመሬት መንቀጥቀጥ ምንድን ነው? ጃፓን ነዋሪዎቿን ለጊዜያዊነት ወዴት ልታረጋቸው አሰበች? የጃፓን የመሬት መንቀጥቀጥ ታሪክስ ምን ይመስላል? ትላንትና የደረሰው የመሬት መንቀጥቀጥስ ምን ያህል ተመዘገበ? ምን ያህል ተለካ? ጉዳዩን በዝርዝር እንመለከተዋለን። መቼም ዓለማችን ላይ የሚሰማውና የሚታየው ነገር አስደናቂ ነው። ጃፓንን ትላንትና 7.6 ማግኒቲዩድ የመሬት መንቀጥቀጥ መቷታል። የዓለም ጉድ የተሰማው ትላንትና ነው። የሱናሚ ማስጠንቀቂያም ተሰጥቷል። ሰኞ ምሽት ላይ በጃፓን ሰሜናዊ ምስራቅ የባህር ዳርቻም ኃይለኛ 7.6 ማግኒቲዩድ የመሬት መንቀጥቀጥ መመታቱ ነው የተሰማው። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች የዜና ፕላስ መረጃዎቻችንን ጀምረናል። በሆካይዶ በአኦሞሪ ግዛትና በኢዋቴ ግዛት የባህር ዳርቻ አካባቢዎች የሱናሚ ማስጠንቀቂያ ተሰጥቷል። ይህ የመሬት መንቀጥቀጥ በ50 ኪሎ ሜትር ጥልቀት ውስጥ በአኦሞሪ አቅራቢያ 80 ኪሎ ሜትር የባህር ዳርቻ ላይ ያተኮረ ሲሆን ሰፊ ቦታን አናውጦ በአቅራቢያው ባሉ ከተሞች በጃፓን የመሬት መንቀጥቀጥ ጥንካሬ ላይ ከፍተኛ 6 አስመዝግበዋል። ባለስልጣናት እስከ ትላንትና ድረስ ወይም ደግሞ እስከ 3 ሜትር ወይም 10 ጫማ የሚደርስ የሱናሚ ሞገዶች ወደ ባህር ዳርቻው ሊመቱ እንደሚችሉ አስጠንቅቀዋል። የመልቀቂያ ትዕዛዞች ወዲያውኑም ተሰራጭተዋል። የህዝብ ማመላለሻና የባቡር አገልግሎት ቆመው ነበር። በኒውክሌር ኃይል ማመንጫዎች ላይ የጥንቃቄ ፍተሻዎች ተጀምረዋል። እስካሁን ምንም አይነት ያልተለመደ ነገር ባይዘገብም ብዙ ነዋሪዎች ወደ ከፍተኛ መሬት ሮጠዋል። የአደጋ ጊዜ ቡድኖች ደግሞ ለጉዳቶችና ለአካባቢው ጉዳቶች ምላሽ ሰጥተዋል። መሬት ሲንቀጠቀጥ የሚንሳፈፈው ቤት በጃፓን በቅርቡ ለመስራት ተሞክሮ ነበር። ጃፓኖች የመሬት አቀማመጣቸው እጅግ በጣም ለመሬት መንቀጥቀጥ የተጋለጠና ተፈጥሯዊ ጉዳት በቀላሉ የሚደርስበት አካባቢ ነው። ነገር ግን ትላንትና የተከሰተው ጃፓኖች ከአቅማቸው በላይ የሆነ ነው። ይህ ጉዳይ ምንድን ነው? በዝርዝር እንመለከተዋለን። ጃፓንን አርገፍግፏታል። ከባዱ አደጋ እየመጣባት ነው። ጃፓን ላይ ባለፉት 10 ዓመታት ብቻ ተፈጥሯዊ አደጋዎች ጎብኝቷታል። በምድሪቱ መሬት መንቀጥቀጥና ሱናሚ ግንባር ቀደም ተጋላጭ የሆነች ጃፓን በሬክተር ስኬል መለኪያ 7.5 ሌሎቹ ደግሞ 7.6 ይሉታል የደረሰው ይህ የመሬት መንቀጥቀጥ አሳሳቢ፣ አስፈሪ፣ አስደንጋጭ ነው። ባለስልጣናቱ ማክሰኞ ዕለት እንደገለጹት ከሆነ ሰኞ ዕለት ከምሽቱ 11 ሰዓት ከ15 ወይም ደግሞ 14 ሰዓት ከ15 ጂኤምቲ በሰሜን ምስራቅ ጃፓን በተከሰተው የመሬት መንቀጥቀጥ ቢያንስ 30 ሰዎች ቆስለዋል። መንገዶችን አበላሽቷል። የገበያ ማዕከላትን አውድሟል። በዚህም የበረዶ ወቅት የኤሌክትሪክ ኃይል ማስተላለፊያዎች በመውደማቸው በሺዎች ለሚቆጠሩ ሰዎች የብርድና የቅዝቃዜ ምንጭ ሆኗል። ብዙዎቹ በብርድና በቆፈን ተይዘው ቁጭ ብለዋል። ጃፓን ያሁሉ መሰረተ ልማቷ በተወሰነ ደረጃ ሊያወድመው የቻለም የመሬት መንቀጥቀጥ ተከስቷል። የጃፓን ሜትሮሎጂ ኤጀንሲ ጂኤምኤም የመሬት መንቀጥቀጡ ወይም ደግሞ የመንቀጥቀጡ ማዕከል ከአኦሞሪ ግዛት የባህር ዳርቻ 80 ኪሎ ሜትር ወይም 50 ማይል ርቀት ላይ በ50 ኪሎ ሜትር ወይም ደግሞ 30 ማይል ጥልቀት ላይ እንደነበረ ከ20 እስከ 70 ሴንቲሜትር ወይም ደግሞ ከ7 እስከ 27 ኢንች ከፍታ ያላቸው ሱናሚዎች ታይተዋል ሲል ዘግቧል። ጂኤምኤ አክሎም የመሬት መንቀጥቀጡ በዚህ አያበቃም። ጂኤምኤ የጃፓን ሜትሮሎጂ አክሎም እንዲህ ይላል።
ገና አላበቃም። ነገሩ ቀጣይነት አለው። የመሬት መንቀጥቀጡ በዚያ ያበቃም። በቀጣይ ቀናት ከባህር በኋላም እስከ 3 ሜትር ወይም 10 ጫማ የሚደርስ ሱናሚ የጃፓንን ሰሜን ምስራቅ የባህር ዳርቻ ሊመታ ይችላል ሲል አስጠንቅቋል። ሆካይዶ፣ አኦሞሪ እና ኢዋቴ ግዛቶች የሱናሚ ማስጠንቀቂያ ተሰጥቷቸዋል። ምናልባትም ከቀናት በኋላ የሱናሚ ሰለባ ሊሆኑ ይችላሉ። የእሳት አደጋና የአደጋ አስተዳደር ኤጀንሲ የመሬት መንቀጥቀጡን ተከትሎ 23 ሰዎች ቆስለዋል ሲል የህዝብ ብሮድካስት ኤንኤችኬ ዘግቧል። አብዛኞቹ ተጎጂዎች በወደቁ ነገሮች ተመትተዋል። በርካታ ሰዎች በሃይቺኖኬ በሚገኙ ሆቴሎች ውስጥ ቆስለዋል ተብሏል። የፓሲፊክ ሱናሚ ማስጠንቀቂያ ማዕከል ከሆካይዶም የመሬት መንቀጥቀጥ የሚመጡ አደገኛ የሱናሚ ሞገዶች በጃፓንና በሩሲያ የባህር ዳርቻዎች 1000 ኪሎ ሜትር ወይም 600 ማይል ርቀት ላይ ሊኖሩ ይችላሉ ብሏል። ጠቅላይ ሚኒስትር ሳና ታኩቺ በተጎዱ አካባቢዎች የሚኖሩ ነዋሪዎች በፍጥነት እርምጃዎች እንዲወሰድላቸው አሳስበዋል። የካቢኔ ዋና ጸሐፊ ሚኖሩ ኪሃራ ወደ 800 የሚጠጉ ቤቶች የኤሌክትሪክ ኃይል የሌላቸው ሲሆኑ ወደ 480 የሚጠጉ ነዋሪዎች ደግሞ በሃቺኖሄ አየር ማረፊያ መጠለያ እየወሰዱ ወይም ደግሞ ወደ መጠለያዎች አካባቢ እየተወሰዱ መሆኑን የገለጹት ነዋሪዎች ማስጠንቀቂያው እስኪነሳ ድረስ መጠለያ ወይም ከፍ ያለ ቦታ እንዲፈልጉ አሳስበዋል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በበኩሉ IAEA በፋኩማሺ የኒውክሌር ኃይል ማመንጫ ጣቢያ ምንም አይነት ያልተለመደ ነገር እንዳላየ ተናግሯል። በየዓመቱ ወደ 1500 የሚጠጉ የመሬት መንቀጥቀጦች የምታስተናግደው ጃፓን በፓሲፊክ የእሳት ቀለበት ምዕራባዊ ጫፍ ላይ በሚገኙ 4 ዋና ዋና የቴክኒክ ሳህኖች አናት ላይ የምትገኝ ሲሆን ለተፈጥሮ አደጋም በዓለም ላይ በጣም ተጋላጭ ናት። የጃፓን የመሬት መንቀጥቀጥ ታሪክ እንደ አውሮፓውያን አቆጣጠር በ2011 በ9.0 የሚደርስ የመሬት መንቀጥቀጥ 18500 ሰዎችን ለሞት ወይም ለአካል ጉዳት እንዲሁም በፋኩማሺ የኒውክሌር ማመንጫም ከባድ ጉዳት የቃጠሎ አደጋ አስከትሏል። ለዘገባው አልጀዚራና ኢንዲያን ታይምስ መጠቀማችንን እንገልጻለን። በጃፓን ስለተከሰተው ርዕደ መሬት ወይም ደግሞ የመሬት መንቀጥቀጥ በዚህ ዘገባ እንደሚከተለው አሰናድተን ወደ እናንተ አደረስን። በቀጣይ አዳዲስ መረጃዎችን ወደ እናንተ እንድናጋራችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጋበዝ አድርገናል። ለነበረን ጊዜ አመስግነናል። አብራችሁን ስለቆያችሁ እናመሰግናለን።